ባስቀደስኩ ቀን ይችል ብሰማት ባታመልጠኝ ደስ ይለኛል። እናንተም እንግዲህ ስትሰሟት እንድታስታውሱ ምን ማለት መሰላችሁ? እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ከኃጢአት ተሰዶ የመጣ የኃጢአት ስደተኛ ሰው ቢኖር እኔ በደለኛ ነኝና ከሚያስቀድሱት ሰዎች ለይቶ ሲሆን ይሰደኝ ይሆን አይበል። በጣም በጣም ልብን ብርታት የሚሰጠው ቃል ማለት ነው። ኢሳይያስ ነው የተናገረ። ጨምሮም ኢሳይያስ ማንም ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ ነኝ እይበል ፈላሲ ዘገባ ብሎ ደግሞ ደረቅ ዛፍ ነኝ አትበል ማለት የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል። እግዚአብሔር ለምልም ካለው ሁሉን ያለመልመዋል። እንደተመለከቱ ከቃሉ ጋር ናችሁ። ዘያሊ እሎ ለነዳይ ዘያስሮ ለእቡይ ወያሊ እሎ ለነዳይ ያረጥብ አለ ምድር ወያብስ አለ ባሕር ይለዋል አባ ጊዮርጊስ ዘጋስጫ። ዳሁን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላሳ ደግሞ ምን ያደርገዋል? ባሕሩን ያደርቀዋል፣ የብሱን ያለመልመዋል። ያረጥብ አለ ምድር ወያብስ አለ ባሕር። ባሕሩን ድረቅና አዝመራ ይዘራብህ ካለው ይደርቃል። ደረቁን ደግሞ ለምልም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ሆኖ ግባ በየወኩ መስኮት አለው ገባ። ውሃ ይሰማዋል እግዚአብሔር። ለምልም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ አለምልሞ ለፍሬ ያበቃናል። ደረቅ ብንሆን ባሕሩን ያብሳለ ባሕር ደግሞ ከኮራን ደግሞ ደረቅ ያደርገን፣ እውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁ በሉ እንደዚህ በሉ እንጂ እግዚአብሔር ያበርዲተ በሉ። ምንትኑ ያፈራሃኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እመኒ ጸብአኒ ተአይን እይፈራሃኒ ልቤ እስመ በእግዚአብሔር ተወከልኩ። እንዲህ ያለበት ነው። እግዚአብሔር ብርሃኔ ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የኃጢአት ረግረግ እንኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፃኒ እምጽውር አመአም ወማዘቅተ ህርትምና ዋቀሞን ለእገሬ ውስተኮክ ለእገሬ ወወደ የስባተ ሐዲሰ ውስተ አፉዬ የሚለው ነቢዩ። እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ስው አውጥቶ እግዚአብሔር ዘያረተውን ከመሐየር ለእገሬ ይውል መጀመሪያ እግርህን ስዎ የኃጢአቱን እግር ወደ ኃጢአት ወደ ጣዖት ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ኃጢአት ሲያድን የነበረውን እግር መዘዝ አድርጎ በወንጌልና በክህነት አለት ላይ ያቆመዋል። መጨረሻ ምን ያደርገዋል? ዘያረተውን ከመሐየር ለእገሬ ወደ ቢሮጡ ፈረሰ ፈርዖንን ያደከመ አምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግስተ ሰማያት ጉዞ የከነዓን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለምን ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚል። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ኧረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ ያደርገን። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ሎሌ እንመስላለን በለው እኮ ነው። እንደው እኮ አሁን እንደው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅ እግዚአብሔር እዚህ ላይ ቆሞ እኮ ነው። እዚህ ላይ ቆሞ ወይታም እግዚአብሔር እዚህ ላይ ቆሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቼዋለሁ። ከጥንት ጀምሬ ተረድቼዋለሁ። በቃ ገብቶኛል። በቃ ብሎን አንድ ነገር አሳክቶ ብናገር እግዚአብሔር እዚህ ቆሞ
አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስንበድልም እግዚአብሔርን አናየውም፣ ስንወድቅም እንድናየው አድርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ። እግዚአብሔርን አሰብኩት ደስ ባለኝ ይላል። በመከራችን መሃል በፈያታዊ ዘየማን መካከል በኃጢአታችን መሃል ቅዱስ ኤፍሬም ሶርያዊ እግዚአብሔርን ሲያመሰግን ምንድነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘየማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳል። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደሱ መዞር ነው። ወደ ሰው ያየን እንደሆነ ችግር ነው። አንድ ነገር ልንገራችሁ። ሰላማችን በሰው መመስረት የለብንም። ሰምታችኋል? ትርጉም ውስጥ ገብቷችኋል? ሰላማችን በማን መመስረት የለበትም ያልኳችሁ። አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ። ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው። ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማን ነኝ? አቤት እኔ ነኝ ማለት ነው። እኔ ስዘጋው ይዘጋል፣ እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆን ነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት አድርገው ቴሌቪዥን አድርገውን ማለት ነው። ስለዚህ ምን ያደርጋሉ? ላብሽቀው ይሉና ተከናንበው ይሄዳሉ። ዛሬ ንድድ ይበል እስቲ ብለው ተከናንበው ይሄዳሉ። የዛን ጊዜ አይመከረ እንደ ቴሌቪዥኑ ቁልፍ ስዊች ዳውን። ከዛ ደግሞ ምን እናደርጋለን? ደግሞ እንደዚህ ስልክ አሁን ስዊች ሳደርገው ስዊች ኦፕን ሳደርገው ደግሞ ስታርቲንግ ስለው ደግሞ ይከፍታል። ደግሞ ይሄ ማለት ልክ እንደዚህ ሰዎች ይከፍቱና ሊዘጉና ነገር ነው። ደግሞ መጥተው እንደው ሳላስበው እኮ በቀደም ተከናንብ ያርጉ ሲለው ተመስገን ደንግጬ ነበር እንላለን። ደግሞ ማለት ይብላል። ለምንድን ነው በሰው የምንመሰረተው? ማለት ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን። እንንትን አምጠሉኝ እኔ በምድር ላይ ምንድነው መሆነው ሊያስብለን ይችላል። በየርኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምንድን ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሰውን እንጥላ አላልኩም እኔ፣ ግን በሰው የተመሰረተ ሰላም ግን ሊኖረን አይገባም። ሲጨንቀን እግዚአብሔርን ያህል ንጉሥ አለ አብሮ። ለዚያውም ደግሞ አባታችን እኮ ነው። ንጉሥ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው። ደግሞ ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ንጉሥ አባት መሆን አይችልም። አባት ንጉሱን አይፈርድልንም። ወላጅ አባታችን ንጉሱ ነው ፈርዶ ፍትህ ሊሰጠን አይችልም፣ ምክንያቱም ሹም አይደለምና። ንጉሱ ደግሞ አባት ሊሆነን አይችልም፣ ደግሞ ሌላውንም ያስተዳድራልና። ንጉስ ደግሞ መድኃኒት ሊሆነን አይችልም፣ ሐኪም አይደለምና። እግዚአብሔር ንጉሳችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። ለዚያውም ስጋውን አብልቶ ነዋ፣ ደሙን አጠጥቶ ነዋ፣ በ40 ቀን በ80 ቀን የብርሃን ልብስ አልብሶ ነው የሚያሳድገን። በመላክ ጠብቆ ነው የሚያሳድገን። ለዚያው ከገደል ወድቀን ከባህር ጠልቀን እንዳንሞት በቅዱስ መልአክ እጅ ጠብቆ ነው የሚያሳድገን እግዚአብሔር። እንዲህ የሚያደርግልን አምላክ ስላለ ሌሊት በመኝታዬ ላይ ተነስቼ እግዚአብሔርን አሰብኩት። እንደ ኒቆዲሞስ በጨለማ ውስጥ ሆነን እግዚአብሔር እንድናስብ አምላክ ቅዱሳን ይርዳል። ስለዚህ ሰዎች ስለሚያስቡት ነገር ይውላችሁ እንዲሁ በሞት ያፈርሰው። እነቴን ነው ነግራችሁ። ህሊናችን ሰዎች ስለሚያስቡት ነገር አይደለም ጉዳዩ። ምንድነው ማሰብ ያለባችሁ? ለህሊና መታመን ነው ቁም ነገሩ። ገብቷችኋል? ሰዎች ስለሚያስቡት ነገር እንኳን ሌላ
እንኳን ሳትበድሉ ብትበድሉ እንኳን ያንም በደል ሰዎች ስላወቁት ሳይሆን መጨነቅ ቁም ነገሩ ለእግዚአብሔር ምን መልሳለሁና ቀጥዬ በደለኛ እንዳልሆን ምን ማድረግ አለብኝ ነው። እንዲህ ያለ ሰው የህሊና ልዕልና አለው ይባላል። ጸንቶ መቆም ይችላል። ከኃጢአቱ በላይ መሆን ይችላል። ዛሬ ቢበድል ነገ ላለመበደል መቆም የሚቻልበትን የአእምሮ ልዕልና ስላለው ማለት ነው። ያ ያልሆነ እንደሆነ ግን ሰይጣን በኃጢአት ላይ ጭንቀት፣ በጭንቀት ላይ ተስፋ መቁረጥ እያለ ከምድር አሰድዶ ይደፋል። እዚህ ኋላ ምንድን ነው የሚያደርገው? ሰዎች ሁሉ በእኛ የሚማከሩብን እስኪመስለን ድረስ ያደርሰን። ሰው ሁሉ ስለኛ የሚያወራ በሌላ ምክር እንኳን እየተማከሩ ብናገኛቸው ደግሞ ሰይጣን አገጣጣሚ አይደለም። ሰይጣን ዋና ተንኮሉ መረጃን ማቀበል ነው። መረጃ ነው። ለምሳሌ ምን አንድ ስም ላውጣ እስኪ ቆይ። ለምሳሌ እንትን ፍስሐ ተክለ ሃይማኖትና ገራይተ ተክለ ሃይማኖት የሚባሉ ሁለት ሰዎች ቢኖሩ እዚህ ያለ የክርስትና ስም ላለመጥራት ነው እንጂ አይባልም። እዚህ ያለ ክርስትና ስም አይወጣም። እንደዚህ ያሉ ሰዎች ቢኖሩ እነዚህ ሰዎች ይማከሩብኛል ይላል ብሎ ቀድሞ ካሰበ አንድ ሰው ምን ያደርገዋል? ሰይጣን በአጋጣሚ እነዚያ ሰዎች አብረው ቁጭ ሲሉ ያሳየዋል። በአጋጣሚ ነው እንግዲህ ሰዎቹ ሌላ ወጉን የተገናኙ። በዚያም ይለዋል ይሄው እኮ እየተማከሩብኝ ነው፣ እኔ እኮ ብያለሁ፣ ጠርጥሬያለሁ ያሰኘናል ማለት። በፍጹም አንደኛ ሊሆን አይችልም። እኛ ልብን አንመረምርም። ሁለተኛ ደግሞ የሚያገባን ነገር የለም። በእግዚአብሔር በቅዱሳን ህብረት በቤተ ክርስቲያን ስርዓት በህሊናችን ዘንድ ታምነን መገኘት እንጂ ሰዎች ስለሚናገሩት ነገር በመጨነቅ የዲያብሎስ አጋዥ መሆን የለብንም። ራሳችን የምናጠፋው ራሳችን ነው። ስለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ። ኒቆዲሞስ ይህንን ነው የሚያስተምረን። ሌሊት ወደ እግዚአብሔር መሄዱ በቸገረን ጊዜ እግዚአብሔርን እንድናስብ ነው። እንግዲህ ወደ ኒቆዲሞስ ትምህርት እንምጣ። ክርስቶስን ያላወቀ ሰው ነበረ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ናምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ታስተምር ዘንድ መምህር ትሆን ዘንድ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። ስህተት አንድ። መምህር ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። መምህር የሚለው ክርስቶስን እንደምን ቆጥሮት ነው? እንደሚያስተምሩ እንደ ነቢያት እንደ አንዱ ቆጥሮት ማለት ነው። እዩ በሞት እንደው በደንብ ብላችሁ ስሙ። እግዚአብሔር ልቡናችንን ያንቃልን። መምህር አለው ከእግዚአብሔር ዘንድ ተልከህ ልታስተምር እንደመጣህ እናውቃለን አለው። ክርስቶስ የመምህራን አምላክ ነው። እሱ ግን ምንድን ነው ያለው? መምህር። ያለ ስሙ ጠርቶታል? አልጠራውም? አቤት ያለ ስሙ ጠራው። እውነትም ክርስቶስ መምህር ነው። ግን እሱ የጠራበት መምህር ተመልከቱ፣ ልብ ብላችሁ ስሙ። እሱ መምህር ሲል ግን ከነቢያት አንዱን አድርጎ ነው የቆጠረው። በዚያ ልቡና ነው የጠራው ማለት ነው መምህር ሲለው እንጂ መምህር ነው። እውነት ነው ክርስቶስ። ሌላው ቢቀር ኦሊቅነ እግዚእነ ኢየሱስ ክርስቶስ የሚለውን ጸሎተ ንስሐ ሲያነብ ቄሱ በአማርኛ ምንድን ነው? መምህራችን ኢየሱስ ክርስቶስ ወይ ብሎ አይደል ያነበው? መምህር ነው፣ መምህራችን ነው። ታዲያ እንደዚህ ከሆነ መምህራችን ብሎ መሳሳቱ ምንድነው? ከነቢያት እንዳንዱ አድርጎ መቁጠሩ ነው። አዎ። ከዚያ ቀጥሎስ ምን አለው? ከእግዚአብሔር ዘንድ ተልከህ መምህር ልትሆን መጥተሃል። አልቦ ዘይክል ገቢረ ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ከሱ ጋር ካልሆነ እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን ስራ መስራት የሚችል ሰው የለም ብሎ እግዚአብሔር እንዳደረበት እንዳንድ ሰው ቆጠረው። ያለ ስሙ ሰራው፣ ጠራው። የጌትነቱን ክብር አውርዶም በፍጡር አጠራርና በፍጡር ማዕረግ ጠራው። እንዲህ ብትሆኑ እናንተ ምን ታደርጋላችሁ? ተመልከቱ። ለምሳሌ አባ ናችሁ። ለምሳሌ መነኩሴው አንተ ሰውዬ ቢላችሁ አንድ ሰውዬ ይበሽቃችሁ አለ ይበሽቃል። አባን እንዴት ሰውዬ ትላለህ እንዴ? ጠንቅቀህ ጥራ። ምን ያልተገረዛፍ ነው ያለው? እሟይ እንደምሆዱ ሴትዮ ቢላችኋን አይበሽቃችሁ? ያለ ማዕረጋችሁ ማለት ነው። ክርስቶስን ያለ ማዕረጉ ጠርቶታል፣ ግን አልተናደደም።
አልተበሳጨበትም። ሰውየው አላወቀም፣ ግን ክርስቶስን አውርዷል። ግን እሱ አልተበሳጨበትም። አሁን እኛ የምንጣላውም የምንበሳጨውም በምንድን ነው? በማዕረግ ነው። ሰው ዛሬ ሲበሻሸቅ አለቃውን የተከበሩ አባታችን ቆሞስ ሊቀ እንትን እዚህ እንደዚህ የሰኞ ውዳሴ ማርያም የሚያል ስም ነው። ያን ሁሉ ተጠርቶ ይጠራል። ካልተጠሩ ደብዳቤ ጉዳዩ ከስራ የተባረርክ መሆኑን እናሳውቃለን ይባላል። ስማቸው ባለመጠራቱ ክርስቶስ እንኳን አላለም። የዓለማት ፈጣሪ እሱ እንኳን ያለ ስሙ ተጠርቶ ማለት ነው። ዝም ምን ያለው ጌታ ሁሉም በማዕረግ ጥራኝ ከቃል ጋርነት። አሁን ስለዚህ ምን ያደርገዋል ደግሞ? ሰባኪው ደግሞ እንደማይባረር እርግጠኛ ከሆነ ወደ ላይ ሰው ካለው ምን እንደምታደርገውን እናያለን ብሎ አውቆ ስማቸውን ጥሎ ይጠራቸዋል። ምን ያደርጋሉ? ይጽፋሉ፣ ላይ ይመለስበታል። የብሽሽቅ ክርስትና ወዴት? በቃ ያው መበሻሸቅ ነው። ዝም እንደ ክፉ ባልና ሚስት ማለት ነው። ክፉ ባልና በርበሬ ማስፈጨት የምፈልግ የ800 ብር ነው፣ የለኝም 300 ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድነው? እልክ ማለት ነው። ንዴት። ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደለም? የብሽሽቅ ኑሮ ነው መበሻሸቅ። በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ የእኛ ነገር እኮ ሰይጣን ራሱ እኮ አታሞ ለጉሞ እኮ ነው የሚስቅብን እኮ። ይገርማል እኮ መበሻሸቅ። በቃ አሳየዋለሁ። ጀግን እንዴ! የወኔ ክርስትና የለም ወንድሞቼ፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች። የጀግንነት ክርስቲያን የማሸነፍ ክርስትና የለም። የትህትና ክርስትና ነው ያለ። ገሌማ እንደው ሊያሸንፍ እኔ እንደው እንታያለን፣ እኔ እንደው መሬት እገባታለሁ፣ እንደው ታንቂያት እሞታለሁ። ታሪክ ኧረ በስመ አብ በል ይላል ገጠር ሰው። እንደዚህ ተኳስ ያለ ሰው ሲል በስመ አብ በል አንተ ይላል ያስብላል እኮ። እውነቴን ነው አማት ውስጥ እውነቴን ነው አማት በስመ አብ ወልድ። ይሄ እንደው ዝም ብሎ ላይ የሚያገነፍለ እንዲለቀን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አማቱ ደግማችሁ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እውነቴን እኮ ነው። በጣም ነውር እኮ ነው እንደዚህ መገንፈል። አሁን ጌታ ግን ዝም መምህር ሲለው አንተ ምን ይሄንን እኔ የነገስታት ንጉስ ነኝ፣ ጌታ ነኝ፣ አምላክ ነኝ፣ እንዴት እንደዚህ ትላለህ አላለም። ዝም ብሎ ወደ ራሱ ማዳን ወሰደው። ጉዳዩ እሱ ሲገባ ትጠራኛለህ ኋላ ችግር የለም ብሎ ወደ መዳኑ ደሞም ውስጥ ለውስጥ ግን ነግሮታል። ግን ቀስ አድርጎ ደግሞ አማን አማን እብለከ አለው። ተመልከቱ፣ አማን አማን እብለከ ዘይተወልደ ዳግመ ኢይሬእያ ለመንግስተ እግዚአብሔር አለው። እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግስት አያይም ይለዋል። አሁን የእግዚአብሔር መንግስት የሚለው ክርስቶስ የራሱን ጌትነት ነው። አዎ በእውቀት አልበራልህም፣ በጥምቀት አልከበርክም፣ የኔ ጌትነት አታውቀውም ማለቱ። ውጭ ነው ያለህ ግን አልገባህ እንዴት ታረግ ማለቱ ነው። ይሄ ለእኛ ነው የሚነግረን። ይሄ የጌትነት የመምህር ነህ ሲለው ተቀብሎ ነው እንዴ እንዳንል ማለት ነው ነዋ። ታዲያ ክርስቶስ መምህር ነዋ፣ እንደ ነቢያት ነዋ፣ አምላክ አይደለማ እንዳንል ጌትነቱንም አስተምሯል። በጲላጦስ ፊት ተከሶ ዝም ሲል አንተኑ ንጉሶሙ ለአይሁድ፣ የአይሁድ ንጉስ አንተ ነህ ሲለው አይ አዎ ቢል የአይሁድ ንጉስ ነው እንደነ ዳዊት ነው እንዳንል ከዚህች ላይ ዝም አይልም ጌታ። ለእኛ ጥርጥር ማጥሪያ መንግስተ የእሰይ ኮነትም ዝንቱ ዓለም ይላል። የኔ መንግስት ከዚህ ዓለም አይደለችም ይላል። አሁንም ገለጠለት። እውነትህ ነው፣ እውነትህ ነው። ከወንጌል በአፋ ከትምህርት በአፋ ያለ ሰው ከጥምቀት በአፋ ሆነ የኔን ጌትነት እንዴት ታርገህ ታውቀዋለህ አለ። አሁንም የክርስቶስን መንግስት የማያውቁ ሰዎች መምህር ነው፣ ነቢይ ነው። እውነታቸው ነው። አልተወለዳችሁ ሳትወለድ እንዴት ልጅ ሳይወለድ እንዴት አድርጎ አባቱን ያውቀ? ዘለቀ ይባል ደባልቄ ይባል በምን ያውቀዋል? የእናቱ ሆድ እንደጋረደው ድንቁርና የጋረደው ሰው ኃጢአት የጋረደው ሰው የክርስቶስን መንግስት እንዴት አድርጎ ያየዋል? አይገባውማ። ለዚህ እኮ ነው እመሰ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃነ ልብ ቅዱስ ጳውሎስ ያለው። ትምህርታችን የተከደነ ቢሆን እንኳን የተከደነው ለተከደነባቸው ነው ያለው። ለተከደነባቸው ነው እንጂ ክርስቶስ የዓለም ብርሃን ነው።
የዓለም ብርሃን አዎ ክርስቶስ ነው። ደግሞ ኢትዮጵያ የዓለም ብርሃን የሚባሉ ስለመጡ ማለት ነው። ኢትዮጵያ የዓለም ብርሃን የሚባሉ ደግሞ መጥተው መከራችን እያሉ እኛ ኢትዮጵያ የዓለም ብርሃን አይደለችም። የዓለም ብርሃን መድኃኔዓለም ነው። ኢትዮጵያ አይደለችም። እንዲሁ ዝም ብሎ አወቅሽ ይችላታሉ ኖር አይደለም። ቅዱስ ማርቆስ ኢትዮጵያዊ ነው። ኖህ ኢትዮጵያዊ ነው። ምናምን ኢትዮጵያዊ ነው። ዝም ብለን ጌታንም ኢትዮጵያዊ ነው ማለት እኮ ነው የቀረ። ዝም ብለን አንድኛችን ዝም ብለን እንዴት ነው ተጃጃልን። ዝም ብለን ኢትዮጵያ የራሷ ክብር አላት፣ የበቃ ክብር። ዝም ብሎ የጣና ገዳማት ውስጥ ነው አሉ የኖህ መርከብ ያለችው ስውር ነው። ይሄ በጣም የበቁ አባቶች ነው የሚያውቁት። እነዚህ የበቁ አባቶች መከራቸው እነማን ናቸው? የበቁ አባቶች በበቁ አባቶች ላይ እየተሳለቅኩ አይደለም፣ ግን የበቁ አባቶች እስመ ሰብእ ለከዩ ሃይማኖት ያለብሳ ተማሪ በመምህሩ መነኩሴ በበቁ አባቶች ማመካኘት ልማዱ ነው። ተማሪ ምን ይላል? ውሸቱን ይሄድና የተሳሳተ ትምህርት ይሰብካል። ሌላ ሀገር ይሰብክና አንተ የነምን ያገኘው ሲባል የእንታና ያሉ ሲያስተምሩን ይላል። ውሸቱ መጠጊያ ማለት ነው። እኔ ይዤ አውቃለሁ። አንድ ትልቅ አባት ጠርቶ የእንታና ያሉ እኔ ደግሞ አይሉ ውሸቱ ስለማው ስልጠና ላይ አግኝቸው ስልጣናውን ሰጠና ጥያቄ ሲጠይቅ ለምሳሌ ሴት ክርስትና ማንሳት ትችላለች ወንድን ብሎ አስተማር። ረበጋ አምላክ በመምህር አምላክ እንደዚህ የለም የእንታ ብለውና ተሳስቶ ቅድም ባልኳችሁ መንገድ ክብርን ላለመመለስ እኔ ደግሞ የእንታ አይሉም ቢሉም ስተት ናቸው ቢል ደግሞ ሌላ ትምህርት ብልኮ እሳቸውና አይሉም ብሎ ደግሞ ነገር ሊሰራ ማለት ነው። እኔ የእንታ አይሉም አልኩ፣ እውነትም አይሉም የእንታ። በሌላ ቃልም ጠየቅኳቸው እኔ የእንታ ማን እንደሆነ አልነግራችሁም። በአጭሩ ግን እኔ የምነግራችሁ የበቁ አባቶች ብለዋል። ምን ሆኖ ኢትዮጵያ ቀን ሊወጣላት ነው። ምን ሊሆን ንጉሥ ሊነግስ ነው። ምን ልትሆን ኢትዮጵያ የዓለም ብርሃን ልትሆን የተስፋ እንጀራ አለሙ ህልመ ወአልቦ ዘረከቡ ህልምን አለሙ ያገኙት የለም። ንስሐን ገብተህ ሥጋው ደሙ ተቀብለህ አሁን ስማ ያደግመ ስርዓተ ቅዱሳንን ጠብቀህ ቁጭ በል ዝም ብለህ። የኢትዮጵያ መንግስቷ የክርስቶስ መንግስት ነው። የክርስቶስ መንግስት ደግሞ የዘላለም እንጂ የተወሰነ መንግስት የለውም። መንግስቴ ከዚህ ዓለም አይደለችም ያለ። ስለዚህ የዓለም ብርሃን የሰማይና የምድር ብርሃን እርሱ ኢየሱስ ክርስቶስ ነው። ወደ እግዚአብሔር መንግስት ዳግመኛ ያልተወለደ ሰው አይገባም አለ። አሁን ይውላችሁ አንድ ነገር ልንገራችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ይውላችሁ አንድ ነገር የምንማረው ነገር አለ። አሁን እዚህ ላይ ሳልጠቁም ማለፍ ያልፈለኩት ምንድነው? ሰዎች መተው ስለኛ ክፉ ነገር በተናገሩን ጊዜ ቀጥታ ማድረግ ያለብን ምንድነው? ምንድን ማድረግ ያለብን? እነሱን ሊያረጋጋ ወደሚችል ጉዳይ መውሰድ። ከቃሉ ጋር ናችሁ? አሁን ተረድታችሁኛል? ሰው መጥቶ የሆነ ነገር ሲለን ሲጣላን ክፉ ነገር ሲያደርገን ምንድነው ማድረግ ያለብን? ርዕሱን ለውጠን ምን ማድረግ ነው? አሁን ጌታ ርዕስ ለወጠና ወደ ሌላ ጉዳይ ይዞት ሄደ። እሱን ተዋቆየውና ብሎ ዳግመኛ ተወለድ ዝም ብለህ የሚጠቅምህን አለ። ይሄ ነው አካሄዱ ማለት። ሰው ያረባ ነገር ይዞ ሲመጣ ሐሳቡን ለውጠን ወደ ሌላ ነገር መምራት። ወደ ያ ሌላ ነገር ምንድነው? መንግስተ ሰማያት። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም አለው። 2 ከትምህርትና ከጥምቀት ያልተወለደ ሰው የክርስቶስን ጌትነት አያውቅ። ከእግዚአብሔር መንግስት ያልተወለደ ሰው የእግዚአብሔርን መንግስት አያውቅም። የክርስቶስን መንግስት አያውቁትም። እሺ ቀጥሎ ምን አለው? ይክልኑ ሰብ እምድረ ልቀ ዳግመ ተወልዶ። ሰው ዳግመ ካደገ በኋላ እንዴት ዳግመኛ ሊወለድ ይችላል? እፎ ይክል ገቢአ ወበዊአ ውስተ ከርሰ እሙ። ካደገ በኋላስ እንዴት ወደ እናቱ ማህፀን ሊገባ ይችላል? አሁን ጥያቄ ነው። እንዴት ሰው አሁን ዳግመኛ ተወለደ ሌላ ጥያቄ ነው። ሰው እንዴት ከተወለደ በኋላ ወደ እናቱ ማህፀን ሊገባ ይችላል? ቅዱሳን አባቶቻችን እዚህ ላይ ምን ይላሉ? ያላመነ ሰው አንዱ ጥያቄው ሁልጊዜ ምልክቱ ምንድነው? እንዴት። እስኪ በሉ እንዴት በሉ ንገሩኝ እንጂ እንዴት።
እንደዚህ በበቃ ተጠራጣሪ ሰው ሁል ጊዜ እንዴት አምላክ ሊወለድ ይችላል? ምንድነው ይሄ? እንዴት በሉ እንጂ እንዴት አምላክ ሊራብ ይችላል? የኒቆዲሞስ ጥያቄ ነው። እናውቀዋለን። አዲስ ጉዳይ እኮ አልመጣም። እንዴት አምላክ ሊራብ ይችላል? በሉ እናንተ እንዴት በሉ። እንዴት አምላክ ሊደክም ይችላል? እንዴት በሉ። እንዴት አምላክ ሊፈራ ይችላል? በቃ ይሄ ማን ጥያቄ ነው? የነ ኒቆዲሞስ ጥያቄ። እስከ መቼ የሚያነሱት ጥያቄ ነው? እስከሚያምኑ ድረስ። ያላመነ ሰው እንዴት ማለት ልማዱ ነው። እንዴት አምላክን ሴት በማይጸኗ ወሰነችው ይባላል? እንዴት በሉ። እንዴት አምላክ ጡት ጠባ ይባላል? እንዴት አምላክን ታቀፈችው ይባላል? እንዴት አምላክ ተቀበረ ይባላል? እንዴት አምላክ 30 ዓመት ተብሎ ዘመን ዕድሜ ይቆጠርለታል? በቃ ይሄ ያላመነ ሰው ጥያቄ ነው። ድሮ ተጠይቋል፣ እናውቀዋል። ለዚህ ነው ሰሎሞን መጽሐፈ መክብብ ላይ ሲናገር የሆነው ነገር የሚሆን ነው፣ የሚሆነውም ነገር የሆነው ነው ይላል። ገብቷችኋል? የሆነው ነገር ምን የሚል ነው? የሚሆነው ነገር ምንድን ነው? ምን ማለት ነው? አዲስ ኃጢአትም አዲስ ጽድቅም የለም ማለት ነው በአማርኛ። የቅድሙም አማርኛ ነው። በአማርኛ አዲስ ኃጢአትም አዲስ ጽድቅም የለም። አሁን አንድ ሰው ቢመንን እንደማን ነው የሚመነው? እንደ እንጦንስ። ጦር ተክሎ ቢጸልይ እንደማን ነው? እንደ ተክለ ሃይማኖት። ሌላ የት ያመጣል? ሰማዕት ቢሆን እንደ ቂርቆስ የት ይመጣል? ሌላ ቢሰብክ እንዲሁ ከተሳካ እንደ መምህራን፣ ከፍ ካለ እንደ ሐዋርያ ሊል ይችላል። እንደ ነው በቃ ሌላ የለንም። ኃጢአት ቢክድ ወይ እንደ አርዮስ ነው ወይ እንደ ንስጥሮስ ነው ወይ እንደ ሰባሊዮስ ነው። አዲስ ክደት ዓለም እስከሚጠፋ ድረስ አይመጣም። የተካደውን ነው የሚለው። እለ ያሐድሱ ክደትን እያደሱ የሚኖሩ በክደት አረቂ የሰከሩ አሉ ይላቸዋል ቅዱስ ቄርሎስ። ክደትን የሚደግሙ ሰዎች የአርዮስን ይደግሙታል፣ አንዱ የንስጥሮስን ይደግማል። አሁን ድንግል ማርያም የሚሰድቡት የንስጥሮስን አድሰው ነው። ያ ክርስቶስ ፍጡር ነው የሚሉት የአርዮስን አድሰው ነው። ግን ክርስቶስ ለሁሉ መልስ ሰጥቶባቸዋል። እንዴት ሰው ይወለዳል? የማይቻል የሚመስል ነገር ጥያቄ ያነሳሉ። የማይቻል ነገር ይህ ሊታመን የማይችል ነገር ነው። እንዴት ሰው በውሃ ተጠምቆ ክርስቲያን ሊሆን ይችላል? እንዴት ሰው ቄስ ቀድሶ አቁርቦት የአምላክን ስጋ አምላክን ደም በላው ሊል ይችላል? ይላል ሰው። ይህ ሁሉ ጥያቄ በእንዴት የሚነሱ ናቸው። አሁን መለሰለት። አሁን በዚህም ደግሞ ችግር የለም ተጠራጠር፣ ዝም ብለህ አንተ ተጠራጠር እኔ አሳድጋለሁ እያለ ዝም ይለዋል። እንዴት እንደዚህ ስላለ አይባልም። አሁን አንድ ሰው መጥቶ እኔ ግን ይሄ ስዕል የሚገርማችሁ ነገር እኔ እዚህ ላይ ያለው ስዕል አንዱ ሰማይ ስዕል ይሄ ደስ አይለኝም ቢል ስማ አውዱን ቅዱስ አንተ ምን ምናፍቅን አይባልም። እንዴት ነው ያልገባ ምንድነው ነው የሚባለው። ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለብን። እኔ በነገራችን ላይ እዚህ እመቤታችን ስዕል ላይ ያለችው ነገር እኔ ደስ አይለኝም ቢል ስማ አንቺ እንዴት ያለሽ ሆነሽ እንዴት ያለና አንተ አይባልም። ጥያቄውን ይናገር። ልጅ አይደለም ምንድነው? አቤት ልጅ አፉን ሲፈታ ማስረጃው ምንድነው? መጠየቅ ነው። በቃ መጠየቅ። ያ ምንድነው? ባለቤቴ ነው ትለዋለች። ምንድነው ባለቤት? አፍን መፍታት መጠየቅ አፍን የመፍታት ምልክት ነው። ሰው ወደ ክርስትና ልምጣ ሲል ሁሉን ነገር ጥያቄ ነው የሚያደርግበት ዲያብሎስ። ሁሉን ነገር ጥያቄ። እንዴት ነው ይሄ? ማርያም ታማልዳለች፣ ገብርኤል ያማልዳል፣ ቂርቆስ ያማልዳል። ስንት አዳኝ ነው ያለ ያምታተዋል ማለት ነው። እኔ ነገር አይገባኝም ሲል እንደዚህ አይባል መናፍቅ ነህ እንዴ ሲሉት ሰው መናፍቅ እንኳን ብለነው ሰው መናፍቅ ሊሆን አስቸግሯል። አይ ጥሩ ነው፣ ጥሩ ጥያቄ ነው ያነሳ ብለን ወይ መመለስ ወይ የሚመልስ ማድረስ ነው እንጂ መሳለቅ የለብንም። አሁን ጌታ እንደዚህ ብሎ አልነቀፈው። እንዴት እንደዚህ ትላለህ አላለው። ቀጠለ። አሁንም ዝም ብሎ ማሳደግ ነው። እሺ መጠመቂያውን እነግርህ የለ አለና ደግሞ መወለጃውን ልንገርህ። አንተ ልደቱን ነግሬሃለሁ አልገባም፣ መወለጃውን ልንገርህ አለው። አማን አማን እብለከ ዘይተወልደ ዳግም እማይ ወእም መንፈስ ቅዱስ ይርያ ለመንግስተ እግዚአብሔር።
እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት መግባት የሚቻለው የለም አለው። ከውሃና ከመንፈስ ካልተወለደ በስተቀር ይህ እንዴት ሊሆን ይችላል ብሎ ጠየቀ። ደግሞ አሁንም ጠየቀ። አንተ ከውሃና ከመንፈስ ብዬ ነግሬሃለሁ እንግዲህ አላለም። አሁንም ደግሞ ወደ ሌላ ማሳደግ ደግሞ ከፍ ማለት መሰልቸት የለብንም። እግዚአብሔር እኮ ስንት ቀን እንደማይሰለች ልብ በሉ። ስንት የማይረባ ነገር እየተናገር ዝም ብሎ ማሳደግስ ግድ የለም። ደግሞ በዚህኛው አልተመለሰልህ፣ ደግሞ በዚህኛው ካልተመለስክ እስኪ ደግሞ ወደዚህኛው ወድ እያለ እግዚአብሔር እኮ እያጽናና እያረጋጋ ነው ሰውን የሚያድነው። በዚህኛው አልገባ ደግሞ ና በዚህ ደግሞ እያለ እያስታመመ እንደዚያ እንደ ልጅ አይደል የምንረብሸው? ከቃሉ ጋር ናቸው። አሁን ሕፃን ልጅ ብሎ መረበሽ አይደል ስራው? መረበሽ። ልምልሙን እናቱ ሰጣው አጉርሳው ዳቦውን እሷ ጠርዝ ስትይ እምቢያኛውን ስጪ፣ ያን ቃል አይቻልም ስጪ። እንደዚህ ነው የልጅ ጠባይ ይሄ። ልጅ ስለሆነ እንደምናስቸግር ስለሚያውቅ ብሎ ማሳደግ። ቀጥሎ ደግሞ ምን አለው? አይ እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወባይቱ እማበሂ ይመጽእ ወአበይ ያሐውር። ነገር ግን ከየት እንደመጣ የወጣበትን ሆህቱን የሚሄድበትን ፍኖቱን አታውቅም። ቃሉን ትሰማለህ። ከማሁ ኩሎሙ እለ ይትወለዱ መንፈስ ቅዱስ። ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ነው ልደታቸው አለ። አማጭ መልአኮሙ ለአይሁድ ወዘተ ነገር ይተአምር። የአይሁድ መምህር ይህን አታውቅም እንዲህ አለው። ቀስ አድርጎ አይሁድ መምህር፣ ምክንያት መጀመሪያ አይሁድ መምህር ነው አለ። የአይሁድ መምህር በአንድ በኩል እንደዚያም አድርጎታል፣ ኮርኮም አድርጎታል። የአይሁድ መምህር የሚለው ድሮስ የአይሁድ መምህር ሆነህ ነው። የአይሁድ መምህር እንደው የአይሁድ አለቃ ነው ሰውየው ያለው እኮ ዮሐንስ ወዶ እኮ አይደለም። የማን አለቃ ነው ያለው? የአይሁድ አለቃ አይደለም ድሮስ እያለው ነው። አዲያ ግን ቀስ አድርጎ ደግሞ ወዘንተ ነገር ይተአምር ብሎ መጠመቂያውን ነገረው። እስመ ኩሉ ዘይትወለድ እምሥጋ ወዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እመንፈስ መንፈስ ውእቱ። ከሥጋ የተወለደ ምንድን ነው አለው? ከመንፈስ የተወለደ መንፈስ ነው። አሁን እዚህ በኋላ የምድሩን ስነግር ካላመንከኝ የሰማዩንማ እንዴት አድርገህ ታምናለህ ብሎ አጽናንቶ ኒቆዲሞስን አሳምኖ ልቡን አረጋግቶ በሃይማኖት መሰረት ላይ አቆመው። ኋላም ክብር ምስጋና ይግባውና ፈጣሪያችን የጭንቅ ቀን ደቀ መዝሙር ለመሆን አበቃ። ተጠራጣሪውን ኒቆዲሞስን፣ ተመጻዳቂውን ኒቆዲሞስን፣ ሁሉን ነገር የሚከራከር በእውቀት የምረዳ የሚለውን ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ። የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናው ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሁሉን እኮ ገንዘን ቀብረን ጨርሰናል እኮ እኛ እኮ አይረባም እገል አይረባም ሬሰው ትቢቱ እገል አይረባም። እንዲሁ እኔ አይቼዋለሁ። ታውት ምላችሁ እኔ እንዲሁ መርምሬዋለሁ ይላል ሰው። ግን በፍጹም ማን ተመልሶ እንደሚጠቅም አይታወቅም። ኒቆዲሞስ እንኳን መጥቶ ጠቀመ። አሁን የካህናት ምሳሌ ሆኖ ቁጭ ዮሴፍና በየቀኑ ስሙ የሚነሳለት የተመሰገነ ሰው ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙ ከዮሴፍ ወኒቆዲሞስ ከማሁ ስመር ለነ ይባላል። ቅዳሴ በተገባው ሊቀ ካህናታችን ኢየሱስ ክርስቶስ ወይ ዮሴፍና ኒቆዲሞስ ሲገንዙህ ደስ ብሎ አገልግሎታቸው እንደተቀበልክ የኛንም ቅዳሴ ተቀበልልን ይላል ንፍቁ ቄስ። ገባሬ ሰናዩ ቄስ ደግሞ ተመልከቱ ወረስዮን ለእደዊ አምሳለ እደዊ ሆሙ ለዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ። ተመልከቱ እጆችን
አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጆች አድርግልኝ ነው የሚለው ካህኑ ቅዳሴ ገብቶ ከመቅደስ የሚጸልየው ጸሎት ነው። ይህ ሰው ነው እንግዲህ የተከበረ ሰው የክርስቶስን ሥጋ ለመዳሰስ የበቃ እጅ ያለው ሰው ግን ከየት የወጣ? ከጨለማ ወጥቶ የክርስቶስን ሥጋና ደም ለዚያውስ በምንድን ነው? በሽቱ፣ በአዲስ መቃብር፣ በከርቤ፣ በዕጣን፣ በመዓዛ ቀምሞ የቀበረው ምን ያደረገ ነው? ይሄ አዲስ መቃብር የተባለ አዲስ ሰውነት ያለው ልብ ነው። ሽቱ የተባለ ንጹህ ምግባር ያለው ሰውነት ነው። በዚያ የቀበረው ኒቆዲሞስ ማለት ልቡናው ለነጻ ምግባሩ ላማረ ሰው ሥጋው ደሙን የሚያቀብል ካህን ማለት ነው። የዚያ ምሳሌ ለመሆን በቃ እና ለዚያ በቅቼ ነው የምቆርብ እንዳትሉ ደግሞ እኔ ልቆርብ አስቤ ነበረ ሁለት ካስተማሩ ወዲህ እኔ ትቼዋለሁ ደግሞ እንዳትሉ። አይ በንስሐ ያልበቃ ነው ያልኩት። በምን ያልበቃ ነው? በንስሐ ያልበቃ ነው እንጂ ያልኩት ንስሐውን ያልጨረሰ ሰው ነው እንጂ በቅተን እንቆርባለን ካላችሁ እስከምትሞቱም ስለማትበቁ ማለት ስለማልችል አሁን ብትቀበሉ ይሻላችኋል። ምክንያቱም የሚያውቀው እግዚአብሔር ስለሆነ እኔ ነገ ትበቁ እንደውስ በምን አውቃለሁ? ወይ ጉድ! ደግሞ በእግዚአብሔር ፍርድ ገብቼ ግን ዞሮ ግን ሰው ከመሰናከል ስለማይድን ነገም ከነገ ወዲያን እስመ ቅሩሙ ስናነ በዲበ አንቀጽ ሁልጊዜ እንደምንስት ታውቃላችሁ አይደል? ያለ ሁልጊዜ እንስታለን። እኛ ስለምንስት ስተት የሚለቀን ጊዜ ስለሌለ ዛሬም ንስሐ እየገባን ሥጋው ደሙን መቀበል ነው። ስለዚህ እንደ ኒቆዲሞስ ለክብር ያብቃን፣ እጃችን ይቀድስልን፣ ሰውነታችን ይባርክልን መድኃኔዓለም። ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ፣ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ለዚህ ይደርሳል። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል። እንዲህ አድርጎ አሳደገው፣ ሁላችንንም ያሳድገን። አሁን ከሥጋ የተወለደ ሥጋ ከመንፈስ የተወለደ መንፈስ ነው ማለት ምን ማለት ነው? ይሄንን እንገራችሁና ልጨርሰው። ትምህርታችን አጠቃለን ነው ማለት ነው። አንድ አላችሁ ግሩም ነው። እግዚአብሔር ከሁላችን ጋር ይሁን። ከምን የተወለደ ነው ሥጋ የሚባለው? አንድ ከሥጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የሥጋ ልደት ይባላል። ከሥጋ የተወለደ ሥጋ ነው። አንድ ይሄ ነው። ሁለተኛ ከሥጋዊ መምህር የተማረ ሰው ነው። ከሥጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከሥጋዊ መምህር የተወለዱት ልደት ነው። ይህ ሥጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ሥጋዊ ነው። ያ ሥጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል፣ አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል፣ የሚጠፋ ርስት፣ የሚነጠፍ ርስት፣ የሚነጠቅ ርስት ያወርሳል። የሚታመም፣ የሚደክም፣ የሚሞት፣ የሚወድቅ፣ የሚሰለች፣ የሚያንቀላፋ፣ የሚያረጅ፣ የሚደርቅ፣ የሚሰበር፣ የሚታወር፣ የሚታመም፣ የሚጎሰቁል፣ የሚለወጥ መዓዛ ሁሉ ያለው እንደዚህ ያለ አካል ይዘን እንወለዳለን። ከማን? ከሥጋዊ ልደታችን። ምን እንወርስበታለን? እንደየመጠናችን ምድራዊ ርስት እንወርስበታለን። ርስት የተከፈለ መሬት ባይኖረን፣ የተቆጠረ ገንዘብ ባይሰጠን፣ የምንሰራበት እጅ፣ የምንሮጥበት እግር፣ የምንናገርበት አንደበት እሱ በራሱ ምንድን ነው? ርስት ነው። ከእናት አባት የወረስነው ርስት ነው። መስሪያውን ሰጥተውናል። የሚወረሰውን ባይሰጡን መውረሻውን ሰጥተውናል። ከሥጋዊ እናት አባት የተወለደ ሰው ሥጋዊ ርስት ይወርሳል ነው። ሥጋዊ ርስት ይወርሳል። ልብ ብላችሁ አንድ ነገር ላስታውሳችሁ ፈልጋለሁ። እስራኤል ሲያጠፉ ወዴት ነው የሚወስዳቸው? ሁሉ ንገሩ። አቤት ወዴት ነበር ተማርከው የነበረ? ባቢሎን
ባቢሎን ይወስዳቸዋል። ባቢሎን የማን ሀገር ናት? አይዟችሁ፣ ቀድሞ የማን ሀገር ትመስላችኋለች? የአብርሃም ሀገር ናት። እግዚአብሔር ከባቢሎን ነው ያወጣው ወደ ከነዓን። ካራን፣ ከላውዲዮን የሚባሉት እነዚህ ታይታይ ባቢሎን እና ላይ ባቢሎን ናቸው። እነዚህ ከላውዲዮን ካራን የሚባሉት ከዚያ ያወጣው ወደ የት ነው? ወደ ከነዓን ነው፣ ወደ እስራኤል ነው ያወረሰው። እዩ፣ ዝም ብላችሁ በደንብ ተረዱልኝ። እስራኤል ሲበድሉ የሚወስዳቸው ወደ የት ነው? ወደ ባቢሎን ነው። አብርሃም በባቢሎን ሳለ መንፈሳዊ ነው ስጋዊ ነው የነበረው? ስጋዊ። ስለዚህ መንፈሳዊ ናችሁ ብዬ የት አምጥቻችሁ ነበር አላቸው? ወደ መንፈሳዊ ርስት ኢየሩሳሌም አምጥታችሁ ነበረ። ወደ ስጋዊነት ከዞራችሁ ወደ አባታችሁ ርስት ወደዚያው ጣዖት ማምለክ የአብርሃም የአያቱ የአባቱ ነበረ። ጣዖቱ በኢየሩሳሌም ስለማይመለክ የአያታችሁ ርስት ስለሆነ እዚያው ባቢሎን ሄዳችሁ እዚያው አምልኩት ብሎ ባቢሎን ይወስዳቸዋል። ንስሐ ሲገቡ መንፈሳዊ ሆነዋል። የመንፈሳውያን ርስት የት ነው? ኢየሩሳሌም። ወዴት ያመጣቸዋል? ስለዚህ ወደ ኢየሩሳሌም ያመጣቸው ነበረ። ይህ መንፈሳዊ ምስጢር መርገፍ ነበረ ለሐዲስ ኪዳን። ስለዚህ ሲበድሉ ወደ ባቢሎን፣ ሲመለሱ ወደ ኢየሩሳሌም። ለምንድን ነው ሲባል ስጋውያን ሲሆኑ ስጋዊ ርስታቸው የአባታችሁን ሂዱ፣ እዛው ለጣዖት መስገድ ነው ሂዱ ተንበርከኩ እዛው። ስትመለሱ የሰማይ አባት አሁን ኑ ወደ እግዚአብሔር ወደምታመልኩበት ወደ መንፈሳዊ ርስት። መንፈሳውያን መንፈሳዊ ርስት ይወርሳሉ፣ ስጋውያን ስጋዊ ርስት ይወርሳሉ። ከመምህር ከስጋዊ መምህር የተወለደ ሰው እንደዚሁ ነው። ከስጋዊ መምህር የተወለደ ሰው ሐሳቡ ምንድን ነው? ስጋዊ ነው። ንግግሩ ምንድን ነው? ስጋዊ ነው። ትምህርቱ ምንድን ነው? ስጋዊ ነው። ኑሮ ምንድን ነው? ስጋዊ ነው። አነዋወር በጠቅላላ ስጋዊ ነው። ከስጋ የተወለደ ስጋ ነው። ከእናት አባት ከተወለዱት ልደት ብልጫ የለውም። ከስጋዊ መምህር የተማሩት ማለት ነው። ከስጋዊ መምህር የተማሩት አሁን መምህራ ፈሪሳውያን ምኖች ነበሩ? ስጋውያን ነበሩ። ህዝቡን የሚያስተምሩት ስለምን ነበረ? ስለ ስጋውያን ነበር። ስለ ስጋ ነው። ጌታን የሚጠይቁት ምንድን ነው? ስጋዊ ርስት ነበር የሚጠይቁት። ከቃሉ ጋር ነች። ምንድን ነው የጠየቁት? የጠይቁን ታውቃላችሁ? የዮሐንስ ወንጌላዊ እናት ምንድን ነው ያደረገችው? ለምኝ ይችላል። ምንድን ነው ያላቸው? አንዱ ልጅም በቀኝ አንዱ ልጅም በግራ። ምድራዊ ጥያቄ ነበር የሚጠይቁት። ለምን? ከስጋውያን ፈሪሳውያን መምህራን ስለተማረች ጥያቄዋ ምን ሆነ? ስጋዊ ሆነ ማለት ነው። ከስጋ የተወለደ ስጋ ነው። ህዝቡ ደግሞ ተሰብስበው በሙሉ ተሰብስበው አንድ ቀን ጌታን እየፈለጉ 5 እንጀራ አበርክቶ አብልቶ በቃ የተሰውሯቸው። ይህንንማ ሲታመሙ ይፈውሳል፣ ሲበሉ ሲራቡ ያመሳል፣ እንዲህ ያለውን ቢያነክሱት ምን ይበሳል? እናንግሰው ብለው ተሰብስበው ሐዋርያትም ደግሞ ውስጥ ለውስጥ ተባብለው እንዝላችኋለን እንጂ አይዟችሁ ችግር የለም ብለው እነሱ ያዥ አይሁድ አንጋሽ ብለው ጌታን ሊይዙ ተማክረዋል። አዛራ ጌታ ስለሚያውቅባቸው ቀድሞ ወንዙን ተሻገረና ተሰወራቸው። መርከብ ተሳፍሮ ሰው ተኮናትሮ እንደዛሬው ጀልባ ተኮናትሮ ሄደ ጌታ ወዳለበት። መምህር ደህና አደርክ? የት ሄደህ ነው? ጠፍተን። አይ አማን ብለክሙ አኮ ዘተሐስሱኒ በይንተ ዘርኢክሙ ተአምራተ አላ በይንተ ዘበላይክሙ ወጸገብክሙ ህብስተ። አሁን የምትፈልጉኝ ትምህርቴና ታምራቴን ብላችሁ ነው? እንጀራ ብላችሁ ነው አላቸው። ከዚያ በኋላ ተገበሩ እንከሰ አኮ ለመብል ኃላፊ አላ ለመብል ዘይነብር ለህይወት ዘላለም ዘይውበክሙ ወልደ እጓለ እመሕያው። ይልቁንስ የሰው ልጅ ለሚሰጣችሁ ለማይጠፋው መብል ድከሙ አላቸው። ያንን መብል ስጠን ኋላ እንደዚህ ሲላቸው እኮ ያን እንጀራ ለእንጀራ ብላችሁ ነው የመጣችሁ አላቸው። ሲላቸው የሰውዬ መና ሊያወርድልን አስቧል ብለው ምን አሉት መሰላቸው? እንዲህ አሉ፣ አባቶቻችን በምድረ በዳ መና በልተው ነበር። ዘወር ያለ ጥያቄ ነው። ለእኛም አውርድልን ማለት ነው ጥያቄው። ጌታ ምንድን ነው ያላቸው? አበክሙሰ መና በልዑ በገዳም ወሞቱ። አባቶቻችሁ በምድረ በዳ መና በልተዋል፣ እውነት ነው፣ ግን ሙተዋል አላቸው። እኔ ከምሰጠው ህብስት የሚበላ ግን አይራብም። ስጠን፣ ያን እንጀራ ስጠን፣ ያን እንጀራ ስጠን። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት። ከሰማይ የወረደ ህይወት እንጀራ ዘወር ብሎ ቤቱ ከስጋ የተወለደ ምንድን ነው? በሉ ንገሩኝ እንጂ። ዘወር ብሎ ቤታቸውን ዘወር። አማን ብለክሙ
እማይበላይክሙ ሥጋሁ ለወልደ እግዚአብሔር ወኢሰተይክሙ ደሞ አልብክሙ ሕይወት ዘላለም። የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁ። እንዴት ሊሆን ይችላል? አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባህዎሙ እፎ ይክል ሀበነ ሥጋሁ ከመ ንብላ። ዮሴፍና የማርያም ልጅ አይደለም እንዴ? እንዴት ሥጋውን ሊሰጥን ይችላል? ዋንጎርጎሮ አይወድ ወሮ በውስጣቸው የታንጎርጉሩ አልቦ ዘይክል መጽአ ሀቤ እመይሳሃቦ አቡየ ዘበሰማያት። የሰማይ አባቴ ካልሳበው ወደ እኔ መምጣት የሚችል የለም፣ አታንጎርጉሩ፣ እኔ ሕይወት እንጀራ ነኝ አላቸው። ኋላ ሐዋርያቱም ሸሻ እዚህ ነገር እዚህ ላይ እንኳን ተሳስቷል፣ እንደዚህ ማለት አልነበረበት፣ ሥጋዬን ብሉ ይላል እንዲህ አሉ ሐዋርያቱም እኮ ናቸው። እጹብ ዝንቱ ነገር መኑ ይክል ሰሚዖቱ። ይሄ ነገር አስጨናቂ፣ ይሄን እንዲህ ማን ሊሰማለት ነው እንዲህ የሚለው? አወቀባቸውና እናንተም ልትሄዱ ነው እንዴ? ቅዱስ ጴጥሮስ ቀበል አድርጎ አንዳንድ ቀን መቼም ቅዱስ ጴጥሮስ ጥያቄ ፈጥኖ መመለስ ያውቅበታል። ደስ ይላል እኮ ቅዱስ ጴጥሮስ። እውነቴን ነው። በጣም ነው የምትወዱት እናንተም ሁላችሁን እንወደዋለን። ትልቅ አባታችን ነው ቅዱስ ጴጥሮስ። ለምን መሰላችሁ? እኔ ቅንነቱ የቅዱስ ጴጥሮስ ሁልጊዜ ነው የሚታይ። ቅንነቱ ጥያቄም ሲመልስ ፈጥኖ፣ ሲሳሳትም ደግሞ ፈጥኖ ይሳሳል። እግዚአብሔር ደግሞ ያቀነዋል። ኋላ ግን ምን አለው? ኮኩ አለው። ዲኩ ይገርማል። የጸሎት ሐሙስ ዕለት ማታ በአንዲት ሴት ቃል የሚፈርሰውን ድቡሽት የነበረውን አለትን አለው። የኋላውን አይቶ እኮ ነው። እግዚአብሔር መጨረሻን እያየ ነው የሚወደው። ሰው ግን ዛሬን አይቶ ነው የሚወደው። ስለዚህ መጨረሻውን አይቶ አንተ አለትን አለው። ሐሙስ ማታ ብትፈርስ ግድ የለም አለትን አንተ ኋላ አለት ነው ብሎ የኋላውን አይቶ ነው። እግዚኦ ሀበ መኑ ነሐውርን ዘቃለ ሕይወት ዘላለም ብከ። የሕይወት ቃል አንተ እያለህ ወዴት እንሄዳለን ብሎ መለሰለት። ከዚያ በኋላ ጸንተው ተከተሉ። ምንድን ነው? እነዚያ ግን እንጀራ ብለው የመጡት ምን አሉ? አገራቸውን ሄዱ በሉ እንጂ። ይኸውላችሁ ከሥጋ የተወለደ ምንድን ነው በሉ ንገሩኝ እንጂ። ከመንፈስ የተወለደ ምንድን ነው? መንፈስ። ስለዚህ ምን አላቸው? ሐዋርያትን እሳ ምን አላቸው? ኋላ ከመንፈስ የተወለደ እሳ ምንድን ነው? ሐዋርያትን እሱን አስመሰላቸው። እንዘባይ ልኡቱ እንኩሉ አንዴ ርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ። በሱ ድህነት እናንተ ባለጸጎች ልትሆኑ ዘንድ ባለጸጋው ስለናንተ ራሱን ድሃ አደረገ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ራሱን ድሃ አደረገ። ከዛ ደቀ መዛሙርቱን ምን አላቸው? ራሱን አስመሰለና ኢታጥሪው ወርቀ ወብሩረ ወይ አሳይነ ኢ በትረ። ተመልከቱ። ወይ መስነቅተ የስንቅ አቅማዳም እንዳትይዙ፣ በትርም እንዳትይዙ፣ ጫማም እንዳትይዙ፣ ብርም እንዳትይዙ አላቸው። ከመንፈስ የተወለደ ምን ስለሆነ? መንፈስ ስለሆነ ማለት እንዳትይዝ አለ። ይህ መቆጣጠር አትልመድ አላቸው። ለእነዚህ ጭምር ነው። አዩ እንደዚህ ያያችሁ እንደዚህ ያሉ ነው ማለት ጌታ ያለውን ነው አይደለም ያልኩ። በቃ ሳንቲም ያኖረኛል አትበሉ አላቸው። ጫማ አትዙ፣ እሾህ ቢወጋችሁ ክርስቶስ ጠበቀኝ ማለትን ትታችሁ ጫማዬ ባይኖር እንዳትሉ። አረግ ደግሞ ሊቃውንቱ ቀና አድርገው ጌጠኛውን ሲል ነው አሉ። ጌጠኛውን ሲል ነው። ጌጠኛ ጫማ ነው ያርገ እንጂ ነጠላ ጫማ አልከለከለም ብለው ተርጉመውልናል አባቶቻችን። ሐዋርያትም ነጠላ ጫማ ነበራቸው፣ ጌታም ነበረው። ጌጠኛ ጫማ አታርጉ፣ ብርም አትጨነቁ፣ ከሄዳችሁበት ሀገር ግቡ፣ ሰላም ለዚህ ቤት ይሁን በሉ። ከተቀበላችሁ ሰላማችሁ ይግባላችሁ፣ ተቀበሉ የሰጧችሁን በሉ፣ ወዲያ ወዲህም አትበሉ። ደግሞ ጥቂት ሰንብታችሁ ቶሎ ውጡ፣ ቶሎም አትውጡ፣ ቃል አዋቂ እንዳይሏችሁ። ደግሞ ብዙ አትቀመጡ፣ ምግብ ተመችቷቸው እንዳይሏችሁ ብሎ አስተምሮ ይህንን ሁሉ አንተሙ ጽው ለምድር እናንተ የምድር ጨው ናችሁ ብሎ ባዶቻቸውን ሰደዳቸው። ኋላ ቅዱስ ጳውሎስ ተነሳነና እንዛ አልብነ ሁሉ ብነ ምንም የለንም ግን ሁሉ አለና እንዛ አልቦ ዘያምረነ ሁሉ ያምረነ የሚያውቀን የለም ሁሉ ያውቀናል አለ። ግርማል እኮ የሚያውቀን የለም። 12 የገጠር ገበሬዎች የገሊላ ገበሬዎች ንግግር አሳክተው የማይናገሩ ምንም ታዋቂ አልነበርንም አለ። ግን ሁሉ አወቀን። ዕጣን አረጋቸው። አያችሁ ዕጣን ተቋጥሮ ሲቀመጥ ነው ሲጤስ ነው የሚሸት ከሩቅ የሚሸት። አሁን ራቅ ብሎ የሚሸት ሲጤስ ነው ወይስ ሲቋጠር? የሚጤስ ግን ምንድን ነው? እሱን ነው ማለት። ስለዚህ ምንድን ነው ክርስቶስን ዕጣኑ ውእቱ ኢየሱስ ክርስቶስ
እስመ ዘውስተ ከርሳ ዘይት ሚያዝ ተብሎ የተነገረለት ነው። ዕጣን እሱ መከራውን ተቀብሎ መዓዛው በዓለም ሁሉ ስለተሰማለት እነሱንም እንደ ዕጣን በረሃብ በመከራ ተጠበሱና ሁሉ አወቃቸው። የገሊላ ሰዎች እንኳን የማያውቋቸውን ዓለም ሁሉ ያወቃቸው። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ተባለላቸው። የነሱ ቃል ያልተሰማበት ዳርቻ ምድር ፈጽሞ የለም። እንዲህ አድርጎ አከበራቸው። በመንፈስ ነው ያከበራቸው፣ በስጋ አላከበራቸው። አላዝን ብሎ ነው እንዴ? አላዝን ብሎ ይመስላችኋል? ቁራሽ እንጀራ እኮ አልሰጣቸውም። እንጀራ እኮ አላበረከተላቸውም ለደቀ መዛሙርቱ። እየራባቸው ዝም ብሎ እሸት እየቆረጡ ሲበሉ ዝም አያሳዝኑትም? ምን ልንል እንችላለን እኛ ብንኖር በጊዜ እንዴ? ለራሱ ተማሪያኑ ልማድ ሊሆን ነው አትሉም? አይብሽቃችሁ? ያበላቸውም እንዴ? ለህዝብ ሲሆን ያበረክታል፣ ለተማሪዎች ያበረክታል። እሸት ቆርጠ ብላ ዝም ርቧቸው በሰንበቱ ቁንጥስ እያደረጉ እየበሉ መከራ እንዲለምዱ ክብራቸው ምግብ ስላልሆነ ሁልጊዜ እናገረዋለሁ። ደስ ስለሚለኝ እንገራቸው። ከጅብ ከሰው በክብር ማን ይበልጣል? አሁን ቀደም ተናግሬ ያውቃለሁ። ማን ይበልጣል? አቤት ሰው ከጅብ ከሰው ማን ብዙ ይበላል እንዴ? ለምን ይበልጠናል? መብታችን አሁን እዚህ አልተጣስ። የመብት ጥያቄ ቢሆን ኑሮ እኛ ከከበርን እንዴት ከጅብ ያነሰ እንድንበላ ያደርገናል እግዚአብሔር? ሊቃውንቱ እኮ ተርጉመውት ነው የሰው ክብሩ ምግብ ስላልሆነ የሰው ክብሩ ምግብ ስላልሆነ ነው እንጂ ቢሆን ኑሮ አለ የሰው ጌታው ጅብ ነውና ሰው ከጅብ በላይ እንዲበላ ያደርገው ነበር እግዚአብሔር ብሎ። ስለዚህ ክብራችን የሚገለጠው በልብስ በምግብ አይደለም። ቢያሳጣንም ቢሰጠንም የመጽደቅ ምልክት አይደለም። አሁን ለምንድን ነው እንደዚህ ያልኳችሁ? ከስጋ የተወለደ ምንድን ነው? በሞቴ አቤት አዎ ወንዋይ ሐቅልነኑ ኢኮነ ንዋይ ሐቅል ዘስጋ አለ ያለ ቅዱስ ጳውሎስ። የመዋጊያ መሳሪያችን ጋሻችን ጦራችን እንኳን ምድራዊ ጋሻና ጦር አይደለም ነው የሚለው አንደኛ ቆሮንቶስ ምዕራፍ 10 ላይ የምንዋጋበት መሳሪያችን እንኳን ምድራዊ ጋሻ አይደለም። ጋሻ ቢሉም የሰጠን መስቀሉን፣ የሰጠን ስሙን፣ የሰጠን ስጋውን፣ የሰጠን ደሙን፣ የሰጠን ልብሱን ነው የሰጠን። ያስታጠቀ ነገር የለም። አሁን እንደ ክርስቶስ እኮ ተዋግቶ እንደ አንዳንዶችማ እንዲህ ይላሉ እኮ እንደውም ክርስትናን መንቀፍ ሲፈልጉ ክርስቶስም እኮ ሰይፍ አስታጥቆ ነበር ደቀ መዛሙርቱን የሚያስከትል። እንደ ለዚህ ይሄው የሚታወቅ ዘንድ ቅዱስ ጴጥሮስ እኮ ላጥ አድርጎ የሰው ጆሮ መጥቷል። ስለዚህ እሱም በሰይፍ ነበር የሚጠበቅና አንዳንድ ጊዜ እንደዚህ ያለ ነው ይላል ሰው። ግን ጌታ ጦርነት ቢያስፈልግ ኖሮ ያለውን ታውቃላችሁ? በሉ እንግዲህ ዛሬ ሰይፍ ግዙ አላቸው። ሉቃስ ምዕራፍ 22 ላይ አሁንም ቅዱስ ጴጥሮስ ፈጠን ብሎ ሁለት ሰይፍ አለ አለው። ሁለት ሰይፍ አለ አለው። እንግዲያስ ይበቃችኋል አለ። ሁለት ሰይፍ ይበቃል? እግዚአብሔር ያሳያችሁ። ከየት ነው የሚበቃው? ያን ሁሉ አይሁን ለመዋጋት ነገሩ ጦር አይደለም ማለት ነው። ሁለት ሰይፍ ያሉት ለካ ብሉይና ሐዲስ አለን ማለታቸው ነው። ልብሳችሁን ሽጣችሁ ሰይፍ ግዙ አላቸው። ፈቃደ ስጋችሁን ካዱና ብሉይና ሐዲስን ገንዘብ አድርጉ እያላቸው ነበር። ብሉይና ሐዲስን እዘናል አሉት። በቃችሁ፣ ይሄን ከያዛችሁ ሌላ ሀብት አያስፈልጋችሁ፣ ይሄ ራሱ ሀብት ነው ማለቱ ነው እንጂ በሁለት ሰይፍማ ስንቱ ተወግቶ ያልቃል። ስለዚህ ያስ ሰይፉስ የጸሎት ሐሙስ ዕለት ዶሮ የታረደበት ሰይፍ ነው። ጌታ ሰይፍ የለም፣ በግ የታረደበት ያን ቅዱስ ጴጥሮስ ዞት ኑሮ ጆሮ ለዚያውም የቄስ እጅ ለመስዋዕት እንጂ ለዱላ አይፈጥርምና አንገቱን አልኩ ብሎ ጆሮውን አለ። ጆሮ ብቻ ለዚህ ቁርጥ አድርጎ ተዋል። ቄስ ዱላ አልተፈቀደለትም። አያችሁ፣ ለቄስ ለእናንተም አልተፈቀደም። ሰው እኮ ችግር ነው። ወፈድፋደ ነው። ወፈድፋደ ማለት በጸናው ለቄስ ምን ማለት መሰላችሁ? ለምዕመን ዱላ ከተከለከለ ለቄስማ ወዮ ማለት ነው። አሁን ገብቷችኋል አይደል? እንጂ ለእናንተ ይፈቀዳል ማለት አይደለም። ወዘያፈጥን ዲው ቄስ የሚያፈሰው የክርስቶስን ደም ብቻ ነው። አባ ጊዮርጊስ ዘጋስጫ
በመጽሐፍ አርጋኖን ሲናገር 10 ጣቶቹ በመለኮት ደም ያጌጡ ካህን እጆቹ እንደምን ያማሩ ናቸው ይላል። በጣም በጣም ከዚህ በላይ መታጨት ምን አለ በእውነቱ? ሱራፌልና ኪሩቤል ሊቀርቡት የማይቻሉትን ጌታ ስጋውን ደሙን ዳሶ መንበሩን ለመሸከም ነው እኮ የሚፈሩት። እንዲህ ያደረጉ እጆች በእውነት ወደ ሰው ይቀስራሉ? የሰው ደም ያፈሳሉ? በፍጹም። እኔ በጣም ሰይጣን የሚስቅብን መነኩሴና ቄስ ከተደባደበ ነው። እውነቴን። አሁን መነኩሴ ሲማታ በስመ አብ ሁሉ ቆይ መነኩሴ ምን ማለት ነው? የሞተ እስቲ የሞተ በሉ እስቲ አሁን አስከሬን ሞቶ ይማታ? ኧረ በስመ አብ ወልድ ወመንፈስ ቅዱስ። ቅዱስ መቃርስን እኮ አንዱ ወጣኒ መነኩሴ ሄዶ እንዴት ብዬ ልኖር አለው። እንደሞተ ሰው ነው ኑር አለ። እንደሞተ ሆነ ሰው ነው ማለት ነው። የሞተን ሰው ዱና ሽቱ ርጭት ይላል። አይድነቅህ ማለት ነው። ስደቡት ዱና የሞተውን ሰው አልየባ፣ አንትርኩስ፣ አመናጢ ሰው ትመስለዋለህ። አሁን ይሄን ግምጃ አልብሰን ፍታቱን ስንፈታ ሰው ትመስላለህ። አይሰማ አትስማ። ነገር ቢያወርዱብህ አትስማ። አሁን እንዲህ አድርጎ ዝም ብሎ የሞተ ሰው ይሳደባል፣ የሞተ ሰው ይማታል። ስለዚህ ገና አዲ ሕያዋን አንትሙ ማለት ምን ማለት ነው? ተርጉሙት። አሁንማ እንግዲህ እነማይም ቅኔ እየተማሩ ነው፣ አያተርፉንም እንግዲህ። ስለዚህ ምን ማለት ነው? ትርጉሙ ምን ማለት ነው? ገና ለካ አልሞታችሁም ማለት ነው። ለካ ገና አልሞትንም ማለት እንግዲህ ወዲያ የምንደባደብ ከሆነ አልሞትንም ማለት ነው። የክርስቶስን ስጋና ደም የፈተተ እጅ ዱላ የሚያነሳ ከሆነ እውነት ከዚያች መንበር ላይ ቀርብ ነው። ስለዚህ ይህንንም እንድናስብ ነው። እንዲሁ ነገር ስቦት ነው። ከስጋ የተወለደ በሉ ምንድን ነው? ከመንፈስ የተወለደ ምንድን ነው? ከስጋ የተወለደ ምን ያነሳል? ምን ያነሳል? ስጋዊ ዱላ። አንስው ልበል? አይ ብዙም በቅዳሴው መንደር ስለሌለው እንዳይሰቁብኝ ብዬ ነው እንጂ ላት ነበር። ስለዚህ አንስው እደዊክሙ ቀሳውስት ለምን እንደምናነሳው በሌሊት አንስው እደዊክሙ በቤተ መቅደስ ነው እንጂ እደዊክሙ በዱላ አላለ። ስለዚህ የሚነሳ የካህን እጅ ቤት ነው፣ በቤተ መቅደስ ነው የሚነሳ። በሌሊት አንስው እደዊክሙ ሰዓታቱ በቤተ መቅደስ እጆቻችሁን አንሱ እንጂ በዱላ አንሱ አልተባለም። ስለዚህ ዱላችን ውጊያችን ስጋዊ አይደለም። ከዛ አንተ ጦር ለብሰህ ትመጣለህ አለው ቅዱስ ዳዊት ጎልያድን። እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ። በቃ ይሄ ነው ስሙ ሞገሳችን። ይኸውልህ ክህነቱ ራሱ ይኸውልህ ቄስ ከዘራ የለው ቆመጥ የለው ወፈር ያለ ዱላ አትወ እትነሳ በስመ አብ ወወልድ ወመንፈስ ቅዱስ ይላል። እመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርሊተ ከማለቱ በፊት እመኒ ወደቁ እትነሳ ሰለስተ አስማተ ነሲኤ እትመረጎዝ። ሰዓታቱ ሲጀምር እንዲህ ነው የሚል 3ቱን ስም እመረጎዛለሁ ነው እንጂ